ሰላም ቅዱሳን እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ሮሜ ምዕራፍ 7ን እናጠናለን። ሮሜ ምዕራፍ 7 ቁጥር 12 ላይ ያለችዋን እችን ቨርስ ብቻ ይወስዱና አንዳንድ የህግ አስተማሪዎች ማለት ነው ርዕሱ ላይ ያያችሁትን ህጉ በጣም መልካም ነው በጎ ነው ብለው ሌሎቹን ከላይና ከታች ያለውን ቁጥር ባላየና ባልሰማ አድርገው ያልፏቸዋል ማለት ነው። ምንድነው ህጉ መልካም ነው ቅዱስ ነው ጥሩ ነው ብለው ያው የብሉይ ኪዳኑ ህግ በአዲስ ኪዳኑ እንድንጠብቀው ተሰጥቶናል የሚለውን ማለት ነው እሱን ለማስተላለፍ እዚህ ሁሉ መከራ ውስጥ ይገባሉ ማለት ነው። እና እንግዲህ እናንተ መጽሐፍ ቅዱስን በአውድ ካላጠናችሁ እንደነዚህ አይነት ሰዎች የማስተማርም ችሎታ ስላላቸው እንዴት አድርገው ማኒፑሌት እንደሚያደርጉትም ያውቃሉና እንደዛ አይቼ ትንሽ ታዘብኳቸው። እና እንግዲህ አንድ ሰውዬ ያለ ሮሜ 7 ላይ ምንድነው ከህግ ጋራ እፋለማለሁ ህግን እጠብቃለሁ ብሎ ከህግ ጋራ ያለ አቅሙ ገጥሞ የመጨረሻው ውጤቱ በውድቀትና በኪሳራ የሆነበትን አንድ ሰውዬ እናያለን ማለት ነው። ሮሜ ምዕራፍ 7 አብራችሁን ቆዩ። እንግዲህ ሮሜ ምዕራፍ 7 ቁጥር 12 እንደዚህ ይላል። እችን ብቻ ነው የሚያነሷት ማለት ነው። ልክ ፒክ ያደርጓታል እችን ብቻ 12 እንደዚህ ይላል። ስለዚህ ህጉ ቅዱስ ነው ትእዛዚቱም ቅድስትና ጻድቅት በጎም ናት። በቃ ስለዚህ ህጊቱ ቅዱስ ናት በጎም ናት። the law is good ይላሉ። ከዛ ሌላውን ከታችና ከላይ ያለውን ምን እንደተጻፈ ባላየና ባልሰማ አድርገው ወደ ራሳቸው ትምህርት ይጠመዝዙታል ይህንን ክፍል ማለት ነው። እኛ ግን ከላይም ከታችም እናወራለን። really ህጊቱ ቅዱስ ናት መልካም ናት በጎ ናት። አዎ ናት። እኔም ችግር የለብኝም እሱ ላይ። ግን እቺ በጎ የሆነችው ቅዱስ የሆነችው መልካም የሆነችው ህግ ምን አመጣችብኝ ይላል ሐዋርያው ጳውሎስ። ከላይና ከታችስ ምን አለ? ጀስት እሱን ወደ ማየት እንሄዳለን። እንግዲህ 7 ከ1 ጀምሮ እንደዚህ ይላል። ወንድሞች ሆይ ህግን ለሚያውቁ እናገራለሁና ሰው ባለበት ዘመን ሁሉ ህግ እንዲገዛው አታውቁምን? ኧረ እናውቃለን። ያገባች ሴት ይላል አንድ ምሳሌ ያመጣል። ያገባች ሴት ባሏ በህይወት ሲኖር ከእርሱ ጋር በህግ ታስራለችና ባሏ ቢሞት ግን ስለ ባሏ ከሆነው ህግ ተፈትታለች። ስለዚህ ባሏ በህይወት ሳለ ከሌላ ወንድ ብትሆን አመንዝራ ትባላለች። ኦቪየስ ነው። ባሏ ቢሞት ግን ከህጉ አርነት ወጥታለችና ለሌላ ወንድ ብትሆን አመንዝራ አትሆንም። አንድ ባሏ የሞተባት ሴት ሌላ ወንድ ብታገባ አመንዝራ አትባልም ይላል። ከዛስ 4 ላይ እንዲሁ ወንድሞች ሆይ እናንተ ደግሞ በክርስቶስ ስጋ ለህግ ተገድላችኋል። ኦኬ ህጉ ተገጥሞላችኋል ሳይሆን ለህግ ተገድላችኋል ነው የሚለው መጽሐፍ ቅዱስ። እሺ ተገድላችኋል ለእግዚአብሔር ፍሬ እንድናፈራ። ፍሬው ራሱ ይገርማችኋል ከግንዱ ጋራ ከክርስቶስ ጋራ በመሆናችን የሚሆን ነው እንጂ ኦኬ የሆነ የብሉይ ኪዳን ህግ የምንፈጽምበት የሆነ ነገር እኛ ላይ ተገጥሞልን አይደለም። ኖ እኛ ከወይኑ ግንድ ጋር ከኢየሱስ ክርስቶስ ጋራ በመገጠማችን ነው እንጂ። ተገላቢጦሹን እኮ ነው ሰዎቹ የሚያወሩት። ለማንኛውም እንደዚህ ነው የሚለው ቃሉ። ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ለማን ነው ይሄ ለሌላው የሚለው ካላችሁ ለክርስቶስ ነው። እሺ ለሌላው ያው ከሙታን ለተነሳው አያችሁ ለእርሱ ትሆኑ ዘንድ አያችሁ ኢየሱስ ክርስቶስ በእኔ ሁኑ አላለም? ዮሐንስ ላይ በእኔ ሁኑ እኮ ነው ያለው። አያችሁ ለእርሱ ትሆኑ ዘንድ ያው እስራኤሎችን መጥቶ በእኔ ሁኑ ነው እያላቸው ያለው። ፍሬ አፍሩ አይደለም። በእኔ ሁኑ። በእኔ ካልሆናችሁ ቅርንጫፎች ብቻ ሆናችሁ በዘር እስራኤላዊ ሆናችሁ ማለት ነው ፍሬ ልታፈሩ አትችሉም። በእኔ ካልሆናችሁ ፍሬ ልታፈሩ አትችሉም። በእኔ እንኳን ብትሆኑ በዘር እስራኤላዊ ብትሆኑ ግን በእኔ ካላመናችሁ በራሳችሁ ፍሬ ልታፈሩ አትችሉም። ስለዚህ ሰብስበው ያቃጥሏቸዋል አላቸው። እነሱ ደግሞ በአንተ አንሆንም አሉት። በዘር እስራኤላዊ ቢሆኑ በክርስቶስ ሊያምኑ አይችሉም፣ ወይም ግንዱ ጋር መጥተው ሊጣበቁ አልቻሉም። እኛ ደግሞ የበረሃ ወይራ ሆነን ከግንዱ ጋር መጥተን ተጣበቀን ማለት ነው። ማለት በክርስቶስ ሆነን ማለት ነው። ይህንን ነው የሚያወራው። ከሙታን ለተነሳው ለእርሱ ትሆኑ ዘንድ በቃ ፍሬ የሚፈራው በክርስቶስ በመሆን ብቻ ነው
እንጂ ፍሬ እኛ ቆፍረን የምናመጣው ነገር ሳይሆን በክርስቶስ መሆን ነው። ከዛ በኋላ ፍሬው ኦብቪየስ ነው ማለት ነው እንጂ ቅርንጫፍ እኮ ፍሬ አፍራ ተብሎ አይባልም። ፍሬ ኬት ነው ቅርንጫፍ የሚያፈራው? ከአየር ላይ የሚመጣ ነገር አለ። ከግንዱ ነው ሚነራሎችን አግኝቶ ግንዱ ነው ስሮቹን በመልቀቅ ውሃ ምንም አምጥቶ ወደ ላይ በኩል አምጥቶ ወደ ቅርንጫፎቹ አስተላልፎ ፍሬ የሚሰጠው እንጂ ቅርንጫፍ ላይ ስላለ ከላይ የሆነ ቆፍሮ የሚያመጣው ነገር ፍሬም የለም ማለት ነውና እንደዚህ ነው የሚለው። እንግዲህ ለሌላው ለሙታን ለተነሳው ለእርሱ ትሆኑ ዘንድ በስጋ ሳለን በሕግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበርና አሁን ግን ለእርሱ ለታሰርንበት ለሕጉ ማለት ነው ስለሞትን። ኦኬ ሕጉ አይሞትም። ሕጉ እኮ አይሞትም። ሕጉ የማይሞት ፍጥረት ነው። በቃ ሕጉ አይሞትም። አልሞትም ማለት አይሞትም ሕጉ። ስለዚህ እሱ ካልሞት ምንድነው ሌላው አማራጭ? እኛ መሞት። እሱ ነው ጳውሎስ እያለ ያለው። ኦኬ ለታሰርንበት ስለሞትን ከሕግ ተፈተናል። በቃ እንዴ እኛ ሞተናል። ሕጉ ሕያው ነው፣ እኛ ግን ሞተናል። ስለዚህ ከሕጉ ጋር ተፋተናል። አሁን በሕግ ምንም ጋብቻ የለንም ማለት ነው። ከእሱ ተፈተናል። ከዛስ ስለዚህ በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ አይደለም። እሺ ብሉይ ኪዳን ላይ በተጻፈ 623 ሕግጋቶች በፊደል ኑሮ የሚለው እሱን ነው። በሱ አይደለም። በምንድነው? በአዲሱ በመንፈስ ኑሮ እንገዛለን ነው የሚለው እንጂ ይሄ በአሮጌው በፊደል የተጻፈው መጥቶ ተገጥሞልናል እሱን እንድንፈጽም የሚል አስተምሮ መጽሐፍ ቅዱስ የለውም ማለት ነው። እሺ እንግዲህ ምን እንላለን? ሕግ ኃጢአት ነውን ይላል። ኧረ አይደለም። ነገር ግን በሕግ ባይሆን ተመልከቱ እንግዲህ ከዚህ በኋላ ነው በሕግ ባይሆን ኃጢአት ባላወቅኩ ነበረ። ስለዚህ ሕጉ ምን አስተዋዋቂ ነው? ኃጢአት አስተዋዋቂ ነው ማለት ነው። እሺ ሕጉ አትመኝ ባላለ አትመኝ ባይለኝ ኖሮ ማለት ነው ምኞትን ባላወቅኩ ነበረ። ልክ እሱ አትመኝ ሲል ምኞት ለካ ኃጢአት ነው የሚለውን ነገር አወቅኩኝ ማለት ነው። እሺ ኃጢአት ግን ምክንያት አግኝቶ ኃጢአት ማንን ነው ምክንያት ያገኘው? ሕጉን ነው ምክንያት አግኝቶ ምኞትን ሁሉ በትእዛዝ ሰራብኝ። ኃጢአት ያለ ሕግ ሙት ነውና እኔ ድሮ ያለ ሕግ ሕያው ነበርኩ፣ ትእዛዝ በመጣች ጊዜ ግን ኃጢአት ሕያው ሆነ እኔም ሞትኩ። ተመልከቱ እንግዲህ ሕጉ የሚያመጣበትን ሕጉ ሊትራሊ ሞት ነው ያመጣበት ማለት ነው። ልክ ትእዛዝ ሲመጣ ሰውየው ሞተ። ትእዛዝ ሳይመጣ በፊት ግን ሰውየው ምን ነበረ? ሕያው ነበረ። ትእዛዙ ሲመጣ ግን ሞተ። ለሕይወት የተሰጠችው ተመልከቱ እዚህ ጋር እንግዲህ ምን አለ? ለሕይወት የተሰጠችው ትእዛዝ ሕጉ ማለት ነው። በብሉይ ኪዳን ላይ ያለው ለሕይወት የተሰጠችው ትእዛዝ እርሷ ለሞት ሆና አገኘኋት። ይህን አይጠቅሱም። እርሷ ለሞት ሆና አገኘኋት፣ ኃጢአት ምክንያት አግኝቶ በትእዛዝ አታሎኛልና። አያችሁ ኃጢአት ብቸኛ የመጣበት ተነል ወይም ደግሞ ይሄ እንትኑ በሕግ በሚባል ተነል ውስጥ ነው የመጣው ማለት ነው። ኦኬ በዚህ በዋሻ ውስጥ ዋሻ ቢሆን ይሄ ሕጉ ኃጢአት ምክንያት አግኝቶ በዋሻ ውስጥ መጣ። ከዛ ጳውሎስን ገደለው ማለት ነው። ራይት ያው ኃጢአት ምክንያት አግኝቶ በትእዛዝ አታሎኛልና በእርሷም በሕጉ በኩል በእርሷም ገድሎኛል። በትእዛዚቱ በኩል መጥቶ ኃጢአት ገድሎኛል። አያችሁ ባለፈው ነግሬያቸዋለሁ። ኃጢአት በራሱ ምንም አቅም የለውም፣ ሰው ዘሎ አይወጋም። ግን የሞት መውጊያ ኃጢአት ነው። የኃጢአቱ ኃይል ደግሞ ሕግ ነው። ይኸው እዚሁ ጋር እኮ እሱን ነው የሚለው ሕጉ ነው። እና ምክንያት አግኝቶ ሕጉ ኃጢአት አሁን ሕጉ ሲይዘው ኃጢአት ምክንያት አገኘ ለመውጋት ማለት ነው። እና ይኸው እሱን ነው እኮ የሚለው ያው ኃጢአት ምክንያት አግኝቶ በትእዛዝ አታሎኛል፣ በእርሷም በሕጉ ገድሎኛል ማለት ነው። ገዳዩ ኃጢአቱ ነው። ምን ይዞ ነው? ኃጢአቱ ግን አቅም የሰጠው ምኑ ነው? ሕጉ ነው ማለት ነው። ስለዚህ ባጭሩ የሙሴ ሕግ ወይም ብሉይ ኪዳኑ ላይ ያለው ሕግ አቅም ነው፣ ኃጢአት ደግሞ ወጊ ነው። ስለዚህ ሕጉ ኃጢአቱን ይይዘውና ሰው ይወጋል ማለት ነው። ለምን? ሰውየው ያንን ሁሉ ትእዛዝ መፈጸም ስለማይችል ማለት ነው። ስለዚህ
በእሷ አታሎ በእርሷም ገሎኛል። በሕጉ በኩል ማለት ነው። ከዛ በኋላ ነው እነዚህ ሰዎች ወደሚጠቅሱት ምን። ስለዚህ ሕጉ ቅዱስ ነው፣ ትእዛዚቱም ቅድስና ጽድቅት ናት፣ በጎም ናት። እንግዲህ በጎ የሆነው ነገር ለኔ ሞት ሆነብኝን? ኖ፣ በጎ የሆነው ሕጉ አይደለም ሞት የሆነው። ሕጉ አይገልም። ሕጉ አቅም ሰጪ ነው ለኃጢአት። ኦኬ። በጎ የሆነው ለኔ ሞት ሆነብኝን? አይደለም። ነገር ግን ኃጢአት ሆነ። ኃጢአትም በትእዛዝ ምክንያት ያለ ልክ ኃጢአተኛ ይሆን ዘንድ ኃጢአትም እንዲሆን ይገለጥ ዘንድ በጎ በሆነው አያችሁ፣ ሕጊቱ በጎ አይደለች? አዎ፣ በጎ በሆነው ነገር ለኔ ሞት ይሰራ ነበረ። በጎ በሆነው ነገር፣ በጎ የሆነው ምኑ ነው? ሕጉ ነው፣ ትእዛዙ ነው። በጎ በሆነው ነገር ውስጥ ግን ኃጢአቱ መጥቶ ወጋኝ ነው እያለ ያለው በጣም ነው የሚገርመው ማለት ነው። ስለዚህ ባጭሩ ሕጉ የተሰጠው የኃጢአትን ምንነት እንድናውቅ ነው ማለት ነው። እዚሁ ጋር አዲሱ መደበኛ ትርጉም እንደዚህ ነው የሚለው። እንግዲህ ምን እንላለን? ሕግ በራሱ ኃጢአት ነውን? በፍጹም አይደለም። ነገር ግን በሕግ በኩል ባይሆን ኖሮ ኃጢአት ምን እንደሆነ ባላወቅኩ ነበረ። ሕጉ አትመኝ ባይለኝ ምኞት ምን እንደሆነ በእርግጥ አላውቅም ነበረ። ኃጢአት ግን ትእዛዝ ባስገኘው እድል ተጠቅሞ አያችሁ፣ ኃጢአት ምን ተጠቀመ? ትእዛዝ። ሕጉን ባስገኘው እድል ተጠቀመ። በቃ this is opportunity ያለ ኃጢአት ሕጉን ነው በቃ ቀብ ያደረገው ኃጢአት ማለት ነው። እና በዛ ሕግ እድሉ ተጠቅሞ በእኔ ውስጥ ማንኛውንም አይነት አጉል ምኞት አስነሳ። ከዛስ ኃጢአት ያለ ሕግ ሙት ነውና፣ ኃጢአት እኮ ሕግ ካሌለው ሙት ነው። ሕጉ ሳይኖረው እኔ ሕያው ነበርኩ። ትእዛዝ ከመጣ በኋላ ግን ኃጢአት ሕያው ሆነ፣ እኔም ሞትኩ ይልና ለሕይወት እንዲሆን የታሰበው ያ ትእዛዝ ለሕይወት እንዲሆን ነበረ የታሰበው ያ ትእዛዝ ለሕይወት የታሰበው ያ ትእዛዝ ለሕይወት ነበር የታሰበውና ለሕይወት የታሰበው ያ ትእዛዝ ሕጉ ማለት ነው ሞትን እንዳመጣብኝ ተገነዘብኩ። አያችሁ፣ ሕጉ በጎ ናት። the law is good። ናቺ ጉድ የሆነችው እኮ ጳውሎስ ጉድ አመጣችብኝ ነው እያለ ያለው። ኦኬ፣ በቃ አሁን አንድ ጠላት እንግዲህ በሆነ ዋሻ ውስጥ ቢመጣ ማለት ነው። ዋሻው አሪፍ ነው፣ ዋሻው ጥሩ ነው፣ በጥሩ ኮንክሪት በቃ በደንብ ተሰርቷል፣ ጠንካራ ዋሻ ነው። ኦኬ፣ ግን በዋሻው ውስጥ ጠላት ከመጣብህ ዋሻውን መዝጋት ነው። ኦኬ፣ ዋሻው ጥሩ ነው፣ ሕጊቱ ጥሩ ናት፣ በጎ ናት። አዎ ዋሻው ጥሩ ነው፣ ግን በዋሻው በኩል ጠላት እኮ መጣ። ጠላት እየመጣብህ ዋሻው ጥሩ ነው ትላለህ? እንዴ አሁንም አይባልም። እሱን እኮ ነው እያለ ያለው። ሕጊቱ ጥሩ ናት ይላል 12 ላይ፣ ግን እቺ ጥሩ በሆነችው ሕግ በኩል ሞት መጣብኝ እኮ ነው እያለ ያለው። ስለዚህ በሕጉ በኩል ለሰዎች ሞት መጣ ማለት ነው። አሁንም 13 ላይ እንደዚህ ይላል፣ ታዲያ በጎ የሆነው ነገር ሞት ሆነብኝን? ከቶ አይደለም። ነገር ግን ኃጢአት በኃጢአትነቱ ይታወቅ ዘንድ አያችሁ፣ ኃጢአት በኃጢአተኝነቱ ይታወቅ ዘንድ በጎ በሆነው ነገር በኩል በሕጉ በኩል ማለት ነው ሞትን አመጣብኝ ይላል። ይኸውም ኃጢአት በትእዛዝ በኩል ይብሱኑ ኃጢአት ይሆን ዘንድ ነው። በቃ ይሄ ነው። እንዲፈጽሙም እኮ አይደለም እኮ እግዚአብሔር የሰጣቸው። በቃ አንድ ሰው ኃጢአተኝነቱን እንዲያውቅ፣ ከዛ በኋላ አፍ ሁሉ ይዘጋ ዘንድ፣ ምላስ ሁሉ ይዘጋ ዘንድ፣ ከዛ በኋላ እግዚአብሔር የራሱን ጽድቅ ማቆም ስለፈለገ ማለት ነው። ከዚህ በኋላ እንግዲህ ጳውሎስና ሕጉ ያው ድብድብ ይጀምራሉ ማለት ነው። ጳውሎስ ሕጉን ለመፈጸም፣ ሕጉ ደግሞ ሕግ ነው። እንግዲህ ውጤቱን አብረን እናየዋለን ማለት ነው። እንግዲህ አሁን ድብድቡ ይጀመራል ማለት ነው በጳውሎስና በሕጉ መካከል። እንግዲህ አሁንም ዛሬ ሕጉን ለመፈጸም የምትታትሩ ሰዎች ውጤቱ ከዚህ መጽሐፍ ትረዳላችሁ፣ ከሮሜ ምዕራፍ 7 ላይ ትረዳላችሁ ማለት ነው። ውጤቱ አያምርም። ጳውሎስ ሞከረው። አሁን እንግዲህ ሕጉን ለመፈጸም፣ ሕጉ ደግሞ ምንድነው? ጳውሎስ ለመፈጸም ይሞክራል። ሕጉ ደግሞ ሕግ ነው፣ 623 ሕግ ነው። እንግዲህ ተጀመረ። እሺ 14 ሕጉ መንፈሳዊ እንደሆነ እናውቃለን። እኔ ግን ለኃጢአት እንደ ባሪያ የተሻጥኩ ስጋዊ ነኝ። የማደርገውን አላውቅም፣ ለማድረግ የምፈልገውን አላደርግም። አይገርም? ይህንን የሚያወራው ጳውሎስ ነው። እኛ ብንሆን ሁሌ እንደምንችል ነው የምናወራው። እሱ ግን በትክክል ነው የሚናገረው።
የማደርገውን አላውቅም፣ ለማድረግ የምፈልገውን አላደርግም። ነገር ግን የምጠላውን ያንን አደርጋለሁ። ወይ ጉድ! ለማድረግ የሚፈልገውን አያደርግም፣ የሚጠላውን ነገር ያደርጋል። በቃ ኃጢአት ነው። ሌላ ምንድን ነው? የሚጠላው ነገር ኃጢአት ነው፣ ኃጢአትን ያደርጋል ማለት ነው። በግልጽ ነው ጳውሎስ እዚህ ጋር ህይወቱን የሚነግረን። ከህጉ ጋር ያለውን ፍጥፍጥ ማለት ነው። ውጤቱ ክፉ ነው፣ ውጤቱ መጥፎ ነው። ተገጥሞልናል፣ ምን ብለናል እንዲና እንዲህ የሚሏችሁ በኋላ ላይ በህጉ በኩል ሞት ነው የሚመጣው። እኛ ከህጉ ጋር እኮ እንደዚህ የምንለው ውጤቱ ሞት ስለሆነ ነው፣ ሌላ ነገር አይደለም። እርግማንና ሞት ስለሆነ ነው። ኦኬ። እና ይህንን ባለመገንዘብ ይሁን እልህ ይሁን አይገባኝም፣ የሀገራችን ሙሴዎች ግን ህጉ እያሉ ነው። እንግዲህ ህጉ እንደዚህ ነው። መጽሐፉ ስለ ህጉ የሚያወራው ይሄንን ነው። በህጉ በኩል ሞት መጣ ነው እያለ ያለው። አንተ ሞት መጣብህ እያለ ህጉ ትላለህ እንዴ? በጣም ነው የሚገርመው እኮ። እሺ ማድረግ የማልፈልገውን የማደርግ ከሆነ ህጉ በጎ እንደሆነ መሰክራለሁ። ህጉማ በራሱ በጎ ነው እኮ። እንዲህ ከሆነ ይህ የማደርገው እኔ ራሴ ሳልሆን በእኔ ውስጥ የሚኖረው ኃጢአት ነው። አያችሁ፣ ዳግም የተወለደው ማንነቱ አይደለም የሚያደርገው፣ በውስጡ ያለው ኃጢአት ነው ማለት ነው ይህንን የሚያደርገው። የሚፈልገውን አያደርግም፣ የማይፈልገውን ያደርጋል። ዳግም የተወለደው ማንነቱ ሳይሆን ይህንን እኮ ነው ዮሐንስም ከእግዚአብሔር የተወለደ ኃጢአትን አያደርግም እኮ የሚለው። ከእግዚአብሔር የተወለደው ያ ማንነት እሱ ኃጢአተኛ አይደለም። ከተወለደ ጀምሮ ንጽሕት ያለ ቅዱስ ነው፣ ንጹህ ነው፣ ፍጹም ነው። እሱ ኃጢአትን ሊያደርግ አይችልም። በቃ ተወልዷላ። ዘሩ ከእግዚአብሔር ነው የተወለደው። በውስጣችን ያለው ኃጢአት ግን እኔ ሳልሆን ኃጢአቱ ነው የሚያደርገው። በውስጥ ያለው እኮ ነው የሚለው እዚህ ጋር ይሁት። ኦኬ። እንዲህ ከሆነ ይህን የማደርገው እኔ ራሴ ሳልሆን ይላል በእኔ ውስጥ የሚኖረው ኃጢአት ነው። ከዛስ በእኔ ማለትም ኃጢአተኛ በሆነው ተፈጥሮዬ ዳግመኛ የተወለደው አዲሱ ማንነቱ ሳይሆን ኃጢአተኛ በሆነው ተፈጥሮዬ ውስጥ ምንም በጎ ነገር እንደማይኖር አውቃለሁ። ያው እንግዲህ ከዚህ ከተፈጥሯችሁ ጋር ነው እንግዲህ ምንም በጎ ነገር እንደማይኖር አውቃለሁ። በዚህ በማንነት ነው እንግዲህ ተነስቼ እፈጽማለሁ የምትለው። ይሄው ነገረ ምንም በጎ ነገር እንደማይኖር አውቃለሁ። በዚህ ኮራፕት በሆነው ስጋችን፣ በዚህ ማይንዳችን ምንም በጎ ነገር እንደማይኖር አውቃለሁ። በጎ የሆነውን የማደርግ ምኞት አለኝ። በጎ የሆነውን የማድረግ ምኞት አለው። ነገር ግን ልፈጽመው አልችልም። ምን አይነት እኮ ግብ ውስጥ ነው የገባው ጳውሎስ። ተመልከቱ። ኦኬ፣ በጎ የሆነውን ለማድረግ ምኞት አለኝ፣ ነገር ግን ልፈጽመው አልችልም። እንደዚህ አይነት ነገር አልገጠማችሁም? እኔ ገጥሞኛል። እናንተ ደን ያላቅም። ያው እንደዚህ ነው ህይወታችን። አላቅም። ላደርገው የምፈልገውን በጎ ነገር አይደለም። ይሄ በጎ ነገር ማድረግ ይፈልጋል፣ ግን ላደርገው የምፈልገውን በጎ ነገር አይደለም። ተቃራኒውን ነው ማለት ነው። እሺ፣ ዳሩ ግን ለማድረግ የማልፈልገውን ክፉ ነገር ነው። ወይ ጉድ! ለማድረግ የማይፈልገውን ክፉ ነገር ነው የሚያደርገው። እሺ፣ ላደርገው የማልፈልገውን ነገር የማደርገው ከሆነ ያን የማደርገው እኔ ራሴ ሳልሆን የሚያደርገው በውስጥ የሚኖረው ኃጢአት ነው። ለሁለተኛ ጊዜ ይኸው እኔ አይደለሁም፣ ዳግመኛ የተወለደው ማንነት አይደለም፣ በውስጥ የሚኖረው ኃጢአት ነው። ስለዚህ ይህ ህግ እየሰራ እንደሆነ ተረድቻለሁ። የሆነ ህግ እየሰራ ነው። በቃ በጳውሎስ በውስጡ የሆነ ህግ እየሰራ ነው። ምንድነው? ይኸውም በጎ ነገር ለመስራት ስፈልግ ክፋት ከኔ ጋር አለ። በውስጤ በእግዚአብሔር ህግ ሐሴት አደርጋለሁ። ወንዶ ባደረገው በፈጽመው እንዲባል በዚህ በጣም በቀደስ ምን ብል በዛ ምን እላለሁ? ሐሴት አደርጋለሁ። ህጊቱ እኮ መልካም ናት ብሏል ቅድም። በሱ ምን እላለሁ? ሐሴት አደርጋለሁ። ከዛስ ነገር ግን በብልቶቼ ለሚሰራው የኃጢአት ህግ እኔን እስረኛ በማድረግ ከአይምሮዬ ህግ ጋር የሚዋጋ
ሌላ ሕግ በብልቶቼ ውስጥ ሲሰራ አያለሁ። ሌላ ደግሞ አለ። እንዲያደርግ እችን ያችን እንዲህ ናት፣ እቺ አታምርም፣ እችን እኮ ብትወስድ እንዲህ ትሆናለህ፣ እችን እንደዚህ አምታተህ እንደዚህ ብታደርግ ሌላ ሕግ አያለሁ ይላል። ለእግዚአብሔር ሕግ ደስ ይለዋል። ዋው ሐሴት አደርጋለሁ ይላል። እሱን ለማድረግ ብድግ ሲል በውስጡ ደግሞ ሌላ ሕግ ያያል። እና እኔ ምንኛ ጎስቋላ ሰው ነኝ። አይ ጎስቋላው ሰው በቃ ጎስቋላ ነው የምትሆኑት። በዚህ በተፈጥሮ ማንነትህ ከሕጉ ጋራ ይኸው እጋጠማለሁ ካልክ ይኸው በቃ እኔ ምንኛ ጎስቋላ ሰው ነኝ። ለዚህ ለሞት ከተሰጠ ሰውነት ማን ሊያድነኝ ይችላል? ፍጻሜው ይሄ ነው። ፍጻሜው ይሄ ነው። ከዛስ ማን ሊያድነኝ ይችላል አለና ከዛስ ፍጻሜውን ተመልከቱ። ምንም የማይገጥም ነገር ያወራል ጳውሎስ። በቃ ተሸንፏል ማለት ነው። ከዛ ምን ይላል? 25 ላይ ከላይ ካወራው ነገር ጋር የማይገጥም ነገር ያወራል። ምን ይላል? በጌታችን በኢየሱስ ክርስቶስ በኩል ምስጋና ለእግዚአብሔር ይሁን። በቃ አለቀ። ጎስቋላነቱን ያተረፈው። እንግዲያስ እኔ ራሴ በአይምሮዬ ለእግዚአብሔር ሕግ ባሪያ ስሆን በኃጢአተኛ ተፈጥሮዬ ግን ለኃጢአት ሕግ ባሪያ ነኝ ይላል። እና ምን ተሻለ ታዲያ ከተባለ ቁጥር 8 ነው የሚናገረው። በቃ ከስጋ ጋር ከሆነ ይሄ ነው። ይኸው ምዕራፍ 8 ነው በቃ መፍትሄው ምንድነው የሚሆነው? በቀጥታ ስለዚህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። በቃ መፍትሄው እሱ ብቻ ነው። ሕጉ አይሞትም። እኛ ለሕጉ መሞት፣ ለሞተው ከሙታን ለተነሳው ለእርሱ መሆን፣ በክርስቶስ ውስጥ መሆን ብቻ በቃ እንጂ ተገጥሞልኛል፣ እንትን ብሎልኛል፣ ታስሮልኛል እንደዛ የሚባል ሰፋጣ ከሕጉ ጋር የለም። ውጤቱ ይሄው ነው፣ ጎስቋላነት ብቻ ነው። መፍትሄው ምንድነው? በክርስቶስ ኢየሱስ መሆን። በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም። ለምን የለባቸውም? ምክንያቱም የሕይወት መንፈስ ሕግ በክርስቶስ ኢየሱስ ከኃጢአትና ከሞት ሕግ ነፃ አውጥቷቸዋልና። የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ ነፃ አውጥቷቸዋልና። ሕግ ከስጋ ባህሪ የተነሳ ደክሞ ሊፈጽም ያልቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሰው አምሳል የኃጢአተኛ መስዋዕት እንዲሆን በመላክ ፈጸመው። ሕጉን አንተ ሳትሆን የገዛ ልጁ ፈጸመው። ከዛስ በዚህም ኃጢአትን በስጋ ኮነነ። ራይት በቃ መስቀል ላይ ተፈጸመ ማለት ነው። ከክርስቶስ ጋር ተሰቅያለሁ ነው። በቃ ኃጢአት በስጋ ተኮንኗል፣ ተፈርዶበታል ማለት ነው። አልቋል። ይኸውም በስጋ ሳይሆን በመንፈስ በእኛ ሕጉ የሚጠይቀው ጽድቅ ሁሉ ሙሉ በሙሉ እንዲፈጸም ነው። በክርስቶስ ካልሆንክ በፍጹም ሕጉ አይፈጸምም ማለት ነው። አለበለዚያ በክርስቶስ ካልሆናችሁ ይሄ ሁሉ ሕግ፣ ይሄ ገዳዩ ሕግ፣ ሞትን የሚያመጣው ሕግ የእሱ እስረኞች ናችሁ ማለት ነው። በክርስቶስ ብቻ ሲሆን ይሄ ሁሉ ክርስቶስ የፈጸመው ሕግ እናንተም ፈጽማችሁታል ማለት ነው። በቃ የሚፈጸመው በክርስቶስ በመሆን ብቻ ነው። የሚፈጸመው ከክርስቶስ ጋር በመሞት ብቻ ነው። አለበለዚያ በጭራሽ አይፈጽምም። ውጤቱ ጎስቋልነት ነው። ስለዚህ በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም። እንደ ስጋ የሚኖሩ እንደ ቀድሞቹ የሚታገሉ ማለት ነው። እንደ ስጋ የሚኖሩ ልባቸውን በስጋ ፍላጎት ላይ ያሳርፋሉ። ትንደባለላለህ። በቃ ከዚህ ወጣው ስትል ያ ነው፣ አልሰረኩም ስትል ምንዝርና ነው፣ ምንዝርናውን ስትል ምኞቱ ነው፣ ምኞቱ ስትል እንትን ነው፣ እንትን ስትል እንትን ነው፣ እሱን ለቀኩ ስትል ያንን ነው። ስንቱን እንደሚችሉት አላውቅም። እና እንደ መንፈስ የሚኖሩ ግን ልባቸውን በመንፈስ ፍላጎት ላይ ያደርጋሉ። የስጋን ነገር ማሰብ፣ ይሄ በስጋ እንደዚህ መፍጨርጨር ማለት ነው። ማሰብ ሞት ነው። በቃ ሞት ነው የሚያመጣብህ። ሕጉ ውስጡ ሞት ነው የሚመጣው፣ ሞት ነውና። የመንፈስን ነገር ማሰብ ግን ሕይወትና ሰላም ነው።
ለኃጢአት የተገዛ አእምሮ ከእግዚአብሔር ጋር ጠበኛ ነው። ኦኬ ይሄ በራሴ ፍጨረጨራለሁ ምናምን ከእግዚአብሔር ጋር ጠበኛ ነው ማለት ነው። ምክንያቱም እግዚአብሔር ባመጣው መድኃኒት አላመነም ማለት ነው። ገና ራሱ ትዕቢተኛ ነው ማለት ነው። ራሱ ገና ፍጨረጨራለሁ ይታገላል ማለት ነው። ጉስቁልና ነው መጨረሻው። ከእግዚአብሔር ጋርም ጠበኝነት ነው ማለት ነው። ኦኬ ለዚህ ነው እንደዚህ አይነት ሰባኪዎችን አትስሟቸው የምንለው ለዚህ ነው። እና መዘዙ ብዙ ስለሆነ ነው ማለት ነው። ለእግዚአብሔር ሕግ አይገዛም። ደግሞ እኮ ተገዝተው ቢገዙ እኮ ጥሩ ነው። ተገጥሞልኛል ምናምን ብለው ቢገዙም እኮ ጥሩ ነው። ግን አይገዛም፣ መገዛትም አይችልም። ያኛው መጽሐፍ ቅዱስ እንደው መገዛትም ተስኖታል ይላል። አለቀ። በቃ ተስኖታል። የቅድሙ 7 ላይ ያለው ሰውዬ እኮ ጎስቋላ ነው የሆነው መጨረሻ ላይ። በቃ አይቻልም። ስንቱ እንዴ 623 ሕግ እንዴት! አንደኛ ለሮሚ ሰዎች አልተሰጠም ይሄ ሕግ፣ ለአሕዛብ ለቤተክርስቲያን አልተሰጠም ይሄ ሕግ፣ የእስራኤሎች ነው። ግን በቃ እንዳሁኑ የኛም ነው ለሚሉ ሰዎች ነው ይሄ የተጻፈው ማለት ነው። እና መገዛትም አይችልም። በስጋ የሚኖሩትም በዚህ ካርናል በሆነው ነገር የሚኖሩት ገና ፈጽማለሁ ምናምን እግዚአብሔርን ማስደሰት አይችሉም። በቃ አይችሉም። ስለዚህ እጅ ወደ ላይ። እናንተ ግን ቅዱሳኖች፣ እናንተ ግን የእግዚአብሔር መንፈስ በውስጣችሁ የሚኖር ከሆነ በስጋ ሳይሆን በመንፈስ ናችሁ። በቃ በመንፈስ ብቻ። ማንም የኢየሱስ መንፈስ የሌለው እርሱ የክርስቶስ አይደለም። ነገር ግን ክርስቶስ በውስጣችሁ ካለ ሰውነታችሁ ከኃጢአት የተነሳ የሞተ ቢሆንም አይደል እንደክማለን አይደል ቢሆንም መንፈሳችሁ ከጽድቅ የተነሳ ግን ሕያው ነው። ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ የሚኖር ከሆነ ኢየሱስን ከሙታን ያስነሳው በውስጣችሁ በሚኖረው በመንፈሱ ሟች ለሆነው ሰውነታችሁ ሕይወትን ይሰጠዋል ይላል። እና በቃ ይኸው ኢየሱስን ከሙታን ያስነሳው በመንፈስ በክርስቶስ በቃ ይሄ ብቻ ነው የሚያዋጣው ማለት ነው። ኦኬ ስለዚህ ወንድሞቼ ግዴታ አለብን። ይሁን እንጂ እንደ ስጋ እንድንኖር ለስጋ አይደለንም፣ እንደቀድሞ አይደለንም። ኦኬ እንደ ስጋ ብትኖሩ ትሞቱ ዘንድ አላችሁ፣ ተስፋችሁን ቁረጡ። 7 ላይ እንዳለው ሰውዬው ነው። ክፉ የሆነውን የስጋን ስራ በመንፈስ ብትገድሉ በመንፈስ ብትገድሉ ግን በሕይወት ትኖራላችሁ። በቃ ማረፍ ማለት ነው። ክርስቶስን ከሞት ያስነሳው በሕይወት መንፈስ ሕግ ላይ ማረፍ ማለት ነው። በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ በትግል ሳይሆን በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸውና። እንደገና የፍርሃት ባሪያ የሚያደርጋችሁ መንፈስ ሳይሆን ያችሁ የቅድሙ ፍርሃት ነው። ፍርሃት አንዱን ጠበቁ ስትል አንዱ ብትል አንዱ። ደግሞ እኮ ሕጉ በጣም የሚገርመው የተሰጠውን ሁሉ ብትጠብቅ አንዱን ብታጎድል በሁሉም ትጠየቃለህ። በቃ በሕግ ትእዛዝ የተፈጸመውን ሁሉ የሚያደርግ በአንዱ የሚያጎድል በሁሉም ይጠየቃል ይላል እኮ። እና ያ መንፈስ የፍርሃት መንፈስ የለብንም ማለት ነው። ኦኬ ይልቁንስ ምን አይነት መንፈስ ነው ያለን? አባ ብለን የምንጠራበት የልጅነትን መንፈስ ተቀብላችኋልና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ሕያው ሆኖ ይመሰክራል። ስለዚህ 17 ልጆች ከሆንን ወራሾች ደግሞ ነን፣ የክብሩ ተካፋዮች እንድንሆን። የክብሩ ተካፋዮች የመንግስቱ የአክሊሉ ማለት ነው። እሱ ሲመጣ በእርግጥ የመከራው ተካፋዮች ብንሆን የእግዚአብሔር ወራሾች ከክርስቶስ ጋር አብረን ወራሾች ነን ይላል ማለት ነው። እና ከዛ በኋላ ስለሚመጣው ክብር ስለ አክሊሉ ነው የሚያወራው ማለት ነው። የአሁኑ ዘመን ስቃያችን ወደፊት ሊገለጥ ካለው ከኛ ከተጠበቀልን ክብር ጋር ሲነጻጸር ምንም እንዳይደለ እቆጥራለሁ ይላል ማለት ነው። እና ቀጥታ ወደ ክብር ውስጥ ወደ ውርስ ውስጥ ነው የሚያስገባ ማለት ነው። ስለዚህ ምን ተሻለን? በመንፈስ መሆን ማለት ነው። ኦኬ ከሕጉ ጋራ ግጥሚያ ውስጥ የገባ ሰውዬ መጨረሻ ላይ እኔ ምንኛ ጎስቋላ ሰው ነኝ ነው ያለው። ኦኬ ውጤቱም አላመረም ማለት ነው። ማን ያሸነፈው? ሕጉ። በቃ ሕጉን ሊፈጽመው ተነሳ። በጎ ነገር ማሰብ ፈለገ። የሚፈልገውን በጎ ነገር ሳይሆን ክፉን ነገር ሲያደርግ ነው ራሱን የሚያየው። መጨረሻ ላይ ምንኛ ጎስቋላ ሰው ነኝ፣ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ብሎ ተወውና በቃ እግዚአብሔርን አመሰገነ። ለእግዚአብሔር ምስጋና ይሁን ብሎ ነው የጨረሰው። ስለዚህ ዛሬም
ከህጉ ጋር እንፋለማለን። ያውም እኮ ባልተሰጣችሁ ህግ ያውም ፈጽሙ ብትባሉ ደግሞ አንድ ሁለቱን አርጋችሁ ሌላውን በምትተውት ህግ በሱ እግዚአብሔርን ደስ ልታሰኙ አትችሉም። ጨርሶኑ እንደውም በመንፈስም አይደላችሁም ማለት ነው። ከእግዚአብሔር ጋር ጠበኛ ነው እኮ ነው የሚለው አንብበነዋል። እና ከእንደዚህ አይነት ነገሮች ተጠበቁ፣ ከእንደዚህ አይነት አስተማሪዎችም ተጠበቁ ማለት ነው። እና ሮሜ ምዕራፍ 7 እና 8 ይህንን ይመስላል። ጸጋው ይብዛል።